በቅርቡ እንግዲህ ሁላችሁም እንደምታስታውሱት 500,000 የሚጠጉ ስደተኞችን በተመለከተ ጠቅላይ ፍርድ ቤት አንድ ውሳኔ ማስተላለፉን ተከትሎ ሚዲያዎች እየተነጋገሩበት ይገኛሉ። Supreme Court ruled to allow the Trump administration to end a program temporarily protecting more than 500,000 migrants from being deported. ዶናልድ ትራምፕ እድል እንደቀናቸው እንዳሸነፉ ይህ ድል ደግሞ እንግዲህ ከዚህ ቀደም አግኝተውት ከሚያውቁት ድል በተለየ ከፍተኛ የሆነ ሪኮግኒሽን የተሰጠበት እሳቸውን ከፍ ያደረገ እንደሆነ እየተነገረ እንደነበረ የምናስታውሰው ነው። አሁንም ድረስ እንግዲህ ይሄ ዜና በተለያዩ ሚዲያዎች እየተነገረላቸው ይገኛል። ይህንን ጉዳይ በተመለከተ ምን ያህል ኢትዮጵያውያንን ይመለከታል ወር ደግሞ ጉዳዩን በተመለከተ ኢትዮጵያውያን ምን ያህል በዚህ ጉዳይ ቪክቲም ናቸው ወር ደግሞ ኢትዮጵያውያን ይመለከታቸዋል የሚለው ጉዳይ በዝርዝር የምነግራችሁ። አሁንም በተመሳሳይ የዶናልድ ትራምፕ አድሚኒስትሬሽን የስቱደንት ቪዛ F1 ቪዛ የሚባለውን ፖዝ እንዳደረጉት ወር ደግሞ ኦን ሆልድ እንደሆነ ያ ማለት ደግሞ እንግዲህ ለተማሪዎች ይሰጥ የነበረው ቪዛ በአሁኑ ሰዓት የኢንተርቪው ሴሽኑ እንደቆመና ምንም አይነት ተማሪዎችን እየተቀበሉ እንዳልሆነ በሰፊው መነጋገሪያ እንደነበረ ሁላችንም የምናስታውሰው ነው። ይህንን ጉዳይ በተመለከተ አሁንም ምን ያህል የኢትዮጵያውያን ተማሪዎች በዚህ ውሳኔ ምን ያህል ቪክቲም ይሆናሉ ወር ደግሞ ምን ያህል አፌክት ያደርጋቸዋል የሚለውን ጉዳይ በዝርዝር ይዤላችሁ መጥቻለሁ። አብራችሁን ቆዩ። ታዲያ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከሳሚ ቲዩብ ጋር እስከ ቪዲዮ መጨረሻ አብራችሁን ቆይላለሁ። ቀጥታ ወደ መረጃው እንሄዳለን። ወደ መጀመሪያው መረጃ ሲሄድ እንግዲህ 500,000 ስደተኞችን በተመለከተ በቅርቡ እንደሰማችሁት የሱፕሪም ኮርት ወር ደግሞ ጠቅላይ ፍርድ ቤት የዶናልድ ትራምፕ ውሳኔን ተከትሎ እነኚህን 500,000 ስደተኞችን ከሀገር እንዲያስወጡ መፍቀዳቸውን እንግዲህ በቅርቡ ሰምተናል። ያ ደግሞ እንግዲህ ከዚህ ቀደም እንደምታውቁት የጆ ባይደን አድሚኒስትሬሽን ወደ 500,000 የሚጠጉ ከተለያዩ ሀገራት የመጡ ስደተኞችን በአሜሪካን ሀገር እንዲኖሩና እንዲሰሩ ፈቅደው ነበር። እንግዲህ የአሳይለም ፕሮሰሳቸውን በሚያደርጉበት ሂደት ማለት ነው። እነኚህ 500,000 የሚሆኑ ከተለያዩ ሀገራት የመጡ በባይደን አድሚኒስትሬሽን ተፈቅዶላቸው ወደ USA ገብተው በስራ ላይ የሚገኙና በመኖር ላይ የሚገኙ ወደ 500,000 የሚጠጉ ስደተኞች ከሀገር እንዲወጡ የጠቅላይ ፍርድ ቤቱ ለዶናልድ ትራምፕ ፈቅደውላቸው እንደነበርና ዶናልድ ትራምፕ እንግዲህ በዚህ ሐሴት አድርገው እንደነበረ ከተለያዩ ኮርቶች ሪጀክት መደረጋቸውን ተከትሎ ዶናልድ ትራምፕ ለሱፕሪም ኮርት አቅርበውት ነበር ይህን ጉዳይ። ሱፕሪም ኮርቱ ደግሞ በአሁኑ ሰዓት ለዶናልድ ትራምፕ በመወሰን የጀመሩትን የዲፖርቴሽን ፕሮሰስ በእነኚህ 500,000 ስደተኞች ላይ ውሳኔ አስተላልፏል ማለት ነው። ይህንን ተከትሎ ብዙዎቻችን ስፔሻሊ ኢትዮጵያውያን ስጋት ውስጥ ገብተናል። በጣም በርካታ ሚዲያዎች ናቸው ይህንን ጉዳይ ሲያሰራጩት የነበረው። ኢትዮጵያውያን ምን ያህል በዚህ ጉዳይ ይመለከተናል የሚለው ዋናው መሰረታዊ ነጥብ ነው። ይህ ጉዳይ እንግዲህ ኢትዮጵያውያን አሳስባችሁ ከሆነ በፍጹም ያሳስባችሁ አይገባም። ጉዳዩን በተመለከተ የሚመለከታቸው የትኞቹ ሀገራት ናቸው የሚለውን ጉዳይ እስኪ አንድ ቪዲዮ ልጋብዛችሁ። We have some breaking news just in from the Supreme Court. This is a 7-2 ruling involving justices now allowing the Trump administration to revoke protected status for 500,000 immigrants from Cuba, Haiti, Nicaragua, and Venezuela while the appeals process plays out. እንደተመለከታችሁት እነኚህ 500,000 የሚጠጉ ስደተኞች የመጡት ከተለያዩ ሀገራት ቢሆንም በዋናነት ግን ከኩባ፣ ከሄይቲ፣ ከኒካራጓ እንዲሁም ደግሞ ከቬንዙዌላ መሆኑን ከቪዲዮ ለመስማት ችለናል ማለት ነው። ኢትዮጵያን በፍጹም ኢትዮጵያ በዚህ ውስጥ አልተካተተችም። ያ ማለት ደግሞ ከኢትዮጵያ የመጡ በተለያየ አጋጣሚ በዩኤስ የሚኖሩ ስደተኞችን በእነኚህ 500,000 ስደተኞች ውስጥ አልተካተቱም ማለት ነው። ምንም አይነት ስጋት ውስጥ ልትገቡ አይገባም። ምናልባት የሱፕሪም ኮርቱን ጉዳይ በተመለከተ አሁንም ገና አፒል ይጠይቅበታል ወር ደግሞ ገና ይግባኝ ይጠየቅበታል። ይግባኙ ከተጠየቀ በኋላ ምናልባት የሱፕሪም ኮርቱ ወር ደግሞ የጠቅላይ ፍርድ ቤቱ ሐሳቡን ሪቨርስ ሊያደርገው ወር ደግሞ ሊቀይር የሚችልበት እድል አለ። ከነኛ ሀገራት የመጡ ስደተኞችም ቢሆኑ ምናልባት ይህ የሱፕሪም ኮርቱ ውሳኔ የመጨረሻ አይደለም። ይግባኝ ጠይቀው ምናልባትም ሐሳባቸውን ቀይረው የሱፕሪም ኮርቱ እነኚህ ሰዎች በዩኤስ እየሰሩ እንዲኖሩ ሊፈቅድ የሚችልበት እድል አሁንም አለ። ዶናልድ ትራምፕ አሸንፏል ብለን ሙሉ በሙሉ መደምደም አንችልም ማለት ነው። የሚዲያ ጫጫታው ኢትዮጵያውያንን በዚህ ጉዳይ ሊያሰጋችሁ አይገባም። ምንም ከናንተ ጋር የሚገናኝ ጉዳይ አይደለም ማለት ነው። ወደ ሁለተኛው መረጃዬ ስገባ በቅርቡ እንደሰማነው በአሁኑ ሰዓት የኤፍ1 ቪዛ ወር ደግሞ ስቱደንት ቪዛ ኢንተርቪው ፕሮግራም ኦን ሆልድ እንዲሆን ወር ደግሞ ለጊዜው እንዲቆም መደረጉ በትራምፕ አድሚኒስትሬሽን
እንደተወሰነ ሰምተናል ማለት ነው። The United States is pausing all new student and exchange visitor visa interviews, which covers a broad swath of professions, from doctors to camp counselors, while it studies how to expand screening of applicants' social media posts, according to a State Department cable obtained by the NewsHour and signed by Secretary of State Marco Rubio. አሁንም ይህንን በተመለከተ ስፔሻሊ ተማሪዎችን በተመለከተ ከኢትዮጵያ ለትምህርት ወደ ዩኤስ የገቡ ተማሪዎችን በተመለከተ ትኩረት አድርጌ ማውራት ፈልጋለሁ። ይህም ደግሞ ምንድነው እንግዲህ ዶናልድ ትራምፕ አድሚኒስትሬሽን በዋናነት አታክ የሚያደርገው ለአድሚኒስትሬሽኑ ስጋት ናቸው ብሎ ያሰባቸውን ተማሪዎች ነው በአሁኑ ሰዓት ታርጌት እያደረገ የሚገኘው። ያ ማለት እንግዲህ በዶናልድ ትራምፕ አድሚኒስትሬሽን ኢሌጋሊ ወደ ዩኤስ መግባት ፈጽሞ የተከለከለ ነው፣ ፈጽሞ የሚጠላው ጉዳይ ነው። ሶ ኢሚዲየትሊ አክሽን ይወስዳል። አንዳንድ የሚያደርጋቸው አክሽኖች ምናልባትም ብዙዎችን የሚያበሳጭ ነው። ያም ደግሞ የዶናልድ ትራምፕን አድሚኒስትሬሽን አጌንስት የሆኑ የሚቃወሙ በሰላማዊም ሆነ ሰላማዊ ባልሆነ መንገድ የሚቃወሙ ከየትኛውም አካባቢ የመጡ ስደተኞችን ፈጽሞ አይቀበሉም ዶናልድ ትራምፕ። አሁን ግን በዋናነት ዶናልድ ትራምፕ ታርጌት እያደረጉ ያሉት ተማሪዎች እነማን ናቸው ስንል በዋናነት ብዙዎቻችን በአንድ ወቅት ተመልክተነው ነበረ። እንግዲህ የጋዛን እንቅስቃሴ በተመለከተ እንግዲህ ጋዛ ላይ እየደረሰ ያለውን ጥቃት በተመለከተ ስፔሻሊ እስራኤል ጋዛ ላይ የምታደርሰውን ጥቃት ተከትሎ እንግዲህ በርካታ ተማሪዎች በርካታ እንግዲህ የተለያዩ ሀገራት ዜጎች ተቃውሟቸውን እየገለጹ ነበር። በዋናነት እንግዲህ የዩኒቨርሲቲ ተማሪዎች ይህንን ጉዳይ በተመለከተ ሰላማዊ ሰልፍ እየወጡ በሶሻል ሚዲያ የተለያዩ መልእክቶችን እንዲሁም ደግሞ ሜሴጆችን በመጻጻፍ ከፍተኛ የሆነ የአክቲቪዝም ስራ ሲሰሩ እንደነበረ የምናስታውሰው ነው። ሶ ዩኤስኤ ኦር ደግሞ የዶናልድ አድሚኒስትሬሽን ደግሞ ይህንን ጉዳይ ፈጽሞ አይፈልገውም። ይህንን ተከትሎ ደግሞ ዶናልድ ትራምፕ በርካታ የሚባሉ በዚህ አክቲቪዝም ኦር ደግሞ በዚህ እንቅስቃሴ ውስጥ የተሳተፉ ተማሪዎችን እያሳደደ ከሀገር ሲያስወጣ እንደነበርና ከፍተኛ የሆነ እንግልት ሲያደርስባቸው እንደነበረ ተመልክተናል። ሶ በዋናነት በአሁኑ ሰዓት ዶናልድ ትራምፕ ታርጌት እያደረጉት ያለው ጋዛን በተመለከተ እንዲሁም ደግሞ የተለያየ ሀገር ጉዳይን በተመለከተ በትምህርት ቤት ውስጥ የሚደረጉ አላስፈላጊ እንቅስቃሴዎችን ፈጽሞ ይቃወማል ማለት ነው። ይህም ደግሞ በተግባር አሳይተውታል። ሌላኛው ጉዳይ ሊሆን የሚችለው እንግዲህ ከቻይና የመጡ ተማሪዎችም ላይ ታርጌት ያደርጋሉ ዶናልድ ትራምፕ። ለዚህ ማሳያ ደግሞ በቅርቡ ከቻይና የሚመጡ ተማሪዎችን ፈጽሞ እንዳይገቡ ከልክሎ እንደነበረ የምናስታውሰው ነው። ሶ የዶናልድ ትራምፕ ኢንቴንሽን ምንድነው? እውነት ኢትዮጵያውያንን ታርጌት አድርጓል ላይ ስንል ፈጽሞ ኢትዮጵያውያንን ታርጌት ያደረገ አይደለም። ዶናልድ ትራምፕ በአሁኑ ሰዓት ታርጌት ያደረጓቸው ሀገራት አሉ። እነዛን ታርጌት ያደረጓቸውን ሀገራት አታክ ለማድረግ ወር ደግሞ ከዛ አካባቢ የሚመጡ የትኛውንም አይነት አክቲቪዝም ለመቃወም ሲሉ እንግዲህ ትምህርት ቤቶች ላይ በጣም በከፍተኛ ደረጃ የአይስ አባላትን እየላኩ ተማሪዎችን ዲቴይን እያደረጉ ተማሪዎችን አሬስት እያደረጉ እንዲሁም ደግሞ ዲፖርት እያደረጉ ይገኛሉ። ሶ ኢትዮጵያውያን ተማሪዎች ከሆናችሁ በዚህ ሰዓት በዚህ ጉዳይ ሊያሰጋችሁ የሚገባ ጉዳይ አይኖርም ማለት ነው። ይህ የስቱደንት ቪዛ ፖዝ የተደረገበት ምክንያት ደግሞ ሶሻል ሚዲያ ላይ እያደረጋችሁት ያለው እንቅስቃሴ ምን ይመስላል የሚለውን ክትትል ማድረግ ስላለባቸውና አሁን በነገርኳችሁ ምክንያቶች እናንተም ኢንቮልቭድ ከሆናችሁ ኦር ተሳታፊ ከሆናችሁ ኢሚዲየትሊ ከሀገር የምትባረሩበት ዲፖርት የምትደረጉ ሁኔታ ሊፈጠር ይችላል ማለት ነው። በቅርቡ እንደምታስታውሱት ሴክሬታሪ ኦፍ ማለት ማርኮ ሩቢዮ ያደረጉት አንድ ንግግር ነበር። በንግግራቸው እጅግ በጣም ስሜታዊ ሆነው እጅግ በጣም ንዴት በተቀላቀለበት መንገድ አንድ መረጃ ተማሪዎችን በተመለከተ አስተላልፈው ነበር። አንድ መግለጫ ሰጥተው ነበር። በዛ መግለጫቸው እንግዲህ በጣም መማራራቸውን ስፔሻሊ አንድ ተማሪ ሪኩዌስት አድርጎ ጠይቆ መጥቶ ወደ ዩኤስኤ ከዛ በኋላ ከመማር ይልቅ አክቲቪዝም ውስጥ መሳተፉና ዲስትራክሽን ማድረሱ እጅግ በጣም የሚያበሳጭና ስቱፒዲቲ ነው ሲሉ ገልጸውታል። We revoked her visa. It's an F1 visa, I believe. We revoked it, and here's why. And I'll say it again. I said it everywhere. Let me be abundantly clear, okay? If you go apply for a visa right now, anywhere in the world, let me just send this message out. If you apply for a visa to enter the United States and be a student, and you tell us that the reason why you're coming to the United States is not just because you want to write op-eds, but because you want to participate in movements that are involved in doing things like vandalizing universities, harassing students, taking over buildings, creating a ruckus, we're not going to give you a visa. If you lie to us and get a visa and then enter the United States and with that visa participate in that sort of activity, we're going to take away your visa. And once you've lost your visa, you're no longer legally in the United States, and we have a right, like every country in the world has a right, to remove you from our country. So it's just that simple. I think it's crazy. I think it's stupid for any country in the world to welcome people into their country that are going to go to your universities as visitors. They're visitors. And say, I'm going to your universities to start a riot. I'm going to your universities to take over a library and harass people. I don't care what movement you're involved in. Why would any country in the world allow people to come and disrupt? Now, we gave you a visa to come and study.
and get a degree, not to become a social activist that tears up our university campuses. And if we've given you a visa and then you decide to do that, we're going to take it away. I encourage every country to do that, by the way, because I think it's crazy to invite students into your country that are coming onto your campus and destabilizing it. We're just not going to have it. So we'll revoke your visa, and once your visa is revoked, you're illegally in the country and you have to leave. Every country in the world has a right to decide who comes in as a visitor and who doesn't. If you invite me into your home because you say, I want to come to your house for dinner, and I go to your house and I start putting mud on your couch and spray painting your kitchen, I bet you're going to kick me out. Well, we're going to do the same thing if you come into the United States as a visitor and create a ruckus for us. We don't want it. We don't want it in our country. Go back and do it in your country. But you're not going to do it in our country. ማርኮ ሩቢዮን እንደሰማችኋቸው እንግዲህ ወደ ሀገራችን ሪኩዌስት አድርጋችሁ ለመማር ስትመጡ ዲግሪ ይዛችሁ ለመመለስ ነው። በትምህርታችሁ አቺቭ አድርጋችሁ ለመመለስ ነው። ከዛ ውጭ ግን በየትኛውም አይነት የአክቲቪዝም እንቅስቃሴ ውስጥ እንድትሳተፉ አንፈልግም። ሀገር እንድታርፈርሱ አንፈልግም። ህንጻዎችን እንድትቆጣጠሩ፣ ሌሎች ተማሪዎችን ሐራስ እንድታደርጉ፣ እንድትረብሹ፣ እንድታስቸግሩ አንፈልግም። ወደ ሀገራችን የመጣችሁ ልትማሩ ብቻ ነው። እሱን የምታደርጉ ከሆነ በሰላም ተምራችሁ ትሄዳላችሁ። ከዛ ውጭ ግን ያላችሁ ቪዛ ሪቮክ ይደረጋል። በመቀጠልም ደግሞ ከሀገር ትባረራላችሁ። ይህ ደግሞ የትኛውም ሀገር የሚያደርገውና ሊያደርገው የሚገባው ጉዳይ ነው ሲሉ እንግዲህ በምሬት ሲገልጹ ተሰምተዋል። እንደውም እንደምሳሌ ያቀረቡት አንድ ጉዳይ አለ። አንድ ሰው ቤታችሁ ምሳ እራት መጋበዝ ፈልጋለሁ ብሎ መጥቶ እናንተም ጋብዛችሁት ቤታችሁ መጥቶ አላስፈላጊ ነገሮችን ሲያደርግ ካያችሁ ኢሚዲየትሊ ያን ሰው ከቤታችሁ ታባረራላችሁ። ይህ ደግሞ ናቹራል ነው። የትኛውም ሀገር የትኛውም ሰው ሊያደርገው የሚችለው ጉዳይ ነው። ወደ ሀገራችን ስትመጡ ህጋዊ ሆናችሁ መጣችኋል። ታስ ጉድ። ከዛ ውጭ ግን ለምታደርጉት እያንዳንዱ አንሎፉል ለሆነ ወይ ደግሞ ህጋዊ ላልሆነ ነገር ትጠየቃላችሁ። መጠየቅ ብቻ አይደለም ከሀገር የምትባረሩበት ሁኔታ ይኖራል። ያ ደግሞ አስገዳጅ ሁኔታ ነው። አንድ ሀገር ሊያደርገው የሚገባው ነው ተናግረዋል። ወደ ማጠቃለያው ሐሳቤ ስመጣ ቀደም ብዬ በነገርኳችሁ 500 የሆኑ ከሀገር በሚባረሩ ሲቹዌሽን ውስጥ ኮምፕሊትሊ ኢንቮልቭ at the same time ደግሞ የትምህርት ቪዛ ኢንተርቪው በአሁኑ ሰዓት ፖዝ መደረጉ or ደግሞ at the same time ዩኒቨርሲቲዎች ውስጥ በሚደረገው ከፍተኛ የሆነ እንቅስቃሴ የአይስ እንቅስቃሴ እንግዲህ ተማሪዎችን ከሀገር በማስወጣት እንቅስቃሴ ውስጥ በዋናነት ታርጌት የተደረጉ ሌሎች ሀገሮች እንዳሉና ኢትዮጵያውያን ብዙም እዚህ ውስጥ ስጋት ውስጥ ልትሆኑ እንደማይገባ ማሳያ እንዲሆናችሁ ነው ይሄንን ቪዲዮ ይዤ የመጣሁት። ቪዲዮውን ከወደዳችሁት ላይክ ያደረጋችሁ፣ አዲስ ከሆናችሁ ተመሳሳይ መረጃዎችን ሰብስክራይብ ያደረጋችሁ የሰርጊያ ቤተሰብ ይሁኑ ላለው እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ።